ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴ ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታመሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። ከ40 ቀን አንዱ ቀን ነው ያቀ ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልን። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ፣ ቅድስና ደረጃ ይደርሳል። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋል። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል። እኛ ማለት ምንድነው እግዚአብሔር በእኔ የሚሰራው የኔ ጸጋ ምንድነው? ከሰው ጋር ያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እኔ በቃ ከንቶኝ ቀረው ማለት የለብም። ለነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው። የአንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቷል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅም። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱባት ከዛ አካባቢ አትርቅ። መንፈስ ቅዱስ እስካልካድነው ድረስ አይለየም። እንደው ማተብን በጥሰ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ
አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ይውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድ። ምንድነው አቀዘቀዙት እኮ ለምትል ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ሲረቀማ ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚህ አናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተ ክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ አድርገን የሰማነውን በልቡናችን ያሳድር።